አንኮበር ጥር 3 የተካሄደው የማራቶን የእግር ሩጫ ትሩሼ የሬዲዮ ፕሮግራም አቅራቢዋ ታስቀር የተሳተፈችበት አጓጊና በጣም ደስ የሚል ሩጫና ፕሮግራም ነበረ። እንግዲህ በደብረ ብርሃን ተገኝተን ይሄንን የመሰለ ፕሮግራም ተሳትፈናል። አሁን የሚጀምረው የህፃናቶቹ ውድድር ነው። ሰላም ሰላም ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አላችሁ ወይ? አለን እኛ እግዚአብሔር ይመስገን። ዛሬ እንግዲህ በደብረ ብርሃን ከተማ ላይ የማራቶን የእግር ሩጫ አለና እዛ ነው ያለሁት። የተባለው ታንኮበር ተነስተው 45 ኪሎ ሜትር በምትሆነው ደብረ ብርሃን ድረስ በእግራቸው እንዲሮጡ ነበረ ፕሮግራሙ የተዘጋጀው። ነገር ግን መሀል ላይ የሆነ ረብሻና ተኩስ ስለነበረ ተዛ የሚለውን አቋርጠውት ወሻውሽኝታ የሚባል መሀል ከተማ ላይ ተዛ ጀምሮ ደርሰው መልስ ነበረ ሩጫው የተካሄደው። እንዲሁም እዛው ደብረ ብርሃን ውስጥ 6 ኪሎ ሜትር በሚሆን ተ10 ዓመትና እንዲሁም ትልልቅ ሰዎችም ታይቀሩ ሩጫ ነበረ። በጣም አጓጊ የሆኑ ሽልማቶች ነበሩ። እኔም እንግዲህ እንደምታዩኝ ትናንትና በለበስኩት ልብስ ነው ዛሬም ደግሜ የመጣሁት። ምን ሆና ነው እቺ ልጅ ልብስ ማትቀይር እንደ ልትሉ ትችላላችሁ። አጋጣሚ ትናንትና እንደምታውቁት የመብሬ መንግስቴ የሆቴል ምርቃቱ ነበርና እኔም እዛ ተጋብዤ ሄጄ ነበረ። በሄድኩበት ትንሽ ቆይታ አድርጌ ወደ ቤቴ ለመመለስ ትራንስፖርት ቦታ ትሄድ መንገድ ላይ ረብሻ ነው መኪና የለም በሚል ደብረ ብርሃን አድሬ ነበረ። በነገራችን ላይ ልጆቼ ገና ለመጀመሪያ ቀን ተለያይቻቸው ታድር ጡቴ በጣም እንትን ብሎ አሞኝ ልሞት ደርሼ ነው ያደርኩትና በዛ አጋጣሚ ክብር ለእናቶች መድኃኒዓለምን ነው የምላችሁ። እንደው ክብር ለእናቶች እንዴት ነው ልጆቻቸውን ተለይተው ለምሳሌ ዲዩቲ የተለያየ ስራ አዳር ሲሆን የሚያድሩት እናቶች እኔ እግዚአብሔርን አደነቅኳቸው። በጭራሽ ነው ያደነቅኳቸውና እኔ ለአንድ ቀን አዳር ልጆቼን ተለይቼ ባድር እንቅልፍ አልወሰደኝም። በዛ ላይ ደግሞ ጡቴን በጣም ተምናግራችሁ በላይ በጣም እያመመኝ ነበረ። ያው ደብረ ብርሃን ላይ አደርኩኝ። ጠዋትም ደግሞ ወደ አንኮበር ለመሄድ ተዛው ጀምራል ፕሮግራሙ ብዬ ትራንስፖርት ቦታ ሄጄ ነበር። ነገር ግን ረብሻ ስለሆነ መኪና አይቻልም መንገዱ በደንብ ተረጋግጦ ነው በሚለው ቀረሁኝ። እዚህ ፕሮግራሙ ላይ እዛው ደብረ ብርሃን ተሳትፌ ነበረ። በነገራችን ላይ ቲሸርት አልገዛሁም። እኔ መሰለኝ እዛው አንኮበር ይጀምርና ተዛ በቴሌ ብር ተገዝቶ ተዛ እንሮጣለን ነበር ሐሳቤ። ያው እግዚአብሔር ይመስገን እንደዚህ እንደምታዋት በውቢቷ ደብረ ብርሃን ላይ በጣም ደስ በሚል ሁኔታ ልጆች ከ10 ዓመት በታች አሉ ለብቻቸው፣ ከ10 ዓመት በላይ ያሉ ለብቻቸው፣ እንዲሁም ትላልቅ ሰዎችም ለብቻቸው ሩጫ ነበረ። በጣም አጓጊ ነበረ። ቱርሼ የምትባለው የሬዲዮ ጣቢያ አቅራቢዋም እዛ ተጋብዛ እዛው ነበረች። በነገራችን ላይ እኔ በዚህ በሬዲዮ ትስቅ ታዝናና ምናምን በቃ የሆነ ቅንብር ምናምን ነበረኝ የሚመስለኝና በጭራሽ የማይደክማት በጭራሽ ፈን የምታረግ ልጅ ናትና እግዚአብሔርን በጣም ነው ያደነቅኳት። ለስንት ሰዓት ነው መሰላችሁ በቃ እንትን መድረኩን የምትመራው ምንም አይደክማትም፣ ትጮኻለች። እኔ አሁን ሙሉ ቪዲዮውን ሳውንዱን ባስገባላችሁ ሙዚቃ በጣም ስላለው ዩቲዩብ ቻናል ደግሞ ሙዚቃ ብዙ ማስገባት ያው ዩቲዩብ ቻናል ይዘጋብኛል ብዬ ስላሰብኩ ነው። ሙሉ ፕሮግራሙ በሙዚቃ ስለሆነ እሷ ግን በጣም አደነቅኳት። በጣም ጎበዝ ናት። ድምጿ ደስ ሲል በዛ ላይ ፈን ነው የምታደርገው። በቃ ደብረ ብርሃኖች የት ናችሁ እያለች በቃ በጣም ነበር ስታዝናናን የነበረው። ሰውም ደግሞ አንድ ሰው ቤቱ ቀርቷል በሚባል ደረጃ ንቅል ብሎ እንዳለ ሰው እዚህ ነበረ ያለው። በትልቅ ድምፅ አጉላ ነበረ ከተማው ላይ በሙላ እንዲሰማ ተደርጎ ተላለፍ የነበረው። በቀጥታ ስርጭትም እየተተላለፈ ነበርና ህዝቡ ህፃን ነሽ ትልቅ ነሽ ምንድነሽ ታይል ንቅል ብሎ ሄዶ ፕሮግራሙን እየተሳተፈ ነበረ። እንደዚህ በቃ ሰው በዚህ ልክ ስፖርት ይወዳል እንደኛ ነው በዚህ ልክ ሩጫ ይወዳል እንደ ስትል ማለት ነው። እነኚህ ፊታችሁ ደግሞ የምታዩቸው ባለስልጣን ተብዬዎቹ ናቸው።
የወረዳ አስተዳደሮች ምናምኖች ነበሩ። እነሱ ታይቀሩ ነው ሲሮጡ የነበሩት። እግዚአብሔርን በጣም ነው ደስ የሚለኝ ማለት ነው። ትልልቅ ሰዎች አሉ፣ ባለስልጣኖች አሉ። በቃ የሌለ ሰው የለም። በነገራችን ላይ የሩጫው አትሌቶችም ረውጠውበታል። እንደገና ደግሞ ህፃናቶችም ዝም ብሎ ማንኛውም ሰውም እንትን ነበረና ኢትዮ ቴሌኮም ያዘጋጀው እንዲሁም ፔፕሲ ያዘጋጀው ፕሮግራም ስለነበረ ሽልማትም ስለነበረ ሰው በጣም ደስ ብሎት እየሮጠ ነበረ። እኛም እንግዲህ ቲሸርት ባንለብስም ፕሮግራሙን ታድመናል፣ ደስ ብሎናል። እንደምታዩት ነው ልጆቹ በቃ በሰልፍ ሆነው የሚወድቅ አለ፣ የሚነሳ አለ። ዶክተሮች አሉ። ያው ልጆች የሆነ ጉዳት ቢደርስባቸው የሚያነሷቸው የሚያክሟቸው ዶክተሮች አሉ። ግን በጣም በጣም ብዙ ህፃናቶች ነበሩ። እኔስ ፈጣሪ አድርሶኝ ልጆቼ እንደዚህ ይሮጡ ይሆን እንዴ? እንደዚህ ማሊያ ለብሰው ተኔ ጋር ስፖርት ሲሰሩ ይወጡ ይሆን እንዴ? በነገራችን ላይ መውለድን የሚያክል ነገር የለም። ይደርሳሉ፣ አይደርሱም አይባልም። የዛሬ ዓመት በቅፌ አልነበሩም፣ ዛሬ ደግሞ በእግራቸው እየሄዱ ነውና የዛሬ ዓመት ምናልባት ደግሞ አብረው ሊሮጡ ይችላሉና ደብረ ብርሃን ላይ የሚዘጋጀው በ5 ዓመት 6 ዓመት ይመስለኛል ታልተሳሳትኩ። ግን በጣም ደስ ይላል። እውነት እግዚአብሔርን ነው የምላችሁ። ሰው በዚህ ልክ ስፖርት መውደዱ ራሱ በጣም ህዝቡ በቃ አትጠይቁኝ። እንዳለ አስፋልቱ ነሽ፣ ሜዳው በጣም ትልቅ ሜዳ ነው። በዛ በቃ ልክክ ብሎ ሰው እንደምታዩት ነው ማለት ነው። እና ኢትዮ ቴሌኮም እናመሰግናለን ውቢቷ ደብረ ብርሃንን በዚህ ልክ እንድትታይና ሰው እንትን እንዲላት ስፖርት እንዲያከብር መደረጉ በጣም ደስ ብሎኛል። እናንተስ እንዴት አያችሁት? እኔ በጣም ነው ያስደሰተኝ። በተለይ ህዝቡ ነው እኔ በጣም ያስደሰተኝ። በዚህ ልክ ለጤናው ስፖርት መስራቱ። የማይሮጥ ሰው የስፖርት ልብስ ያለበሰ ሰው እንደው አንዳንድ ነው የምታዩት። በጣም ብዙ ሰው የስፖርት ልብስ ለብሷል። እንደኔ ድንገት ያላጋጠመው ምናምን ነው ያለበሱት ማለት ነው። እንደምታዩት ህዝቡ ደስ አይልም? በዚህ ልክ ህዝቡ ደስ አይልም? እግዚአብሔርን ይህን ያክል ህዝብ ተደብረ ብርሃን ነው እንግዲህ ይህንን ፕሮግራም ለመሳተፍ የተሰበሰበው። ያው ትሩሸም እንደምታውቋት ነች። ፈታ እያረገቻቸው ዘና እያረገቻቸው ነበረ። እዚህ ጋር ደግሞ ያው ጫወታውን ለማዳመቅ ትልልቅ ሰዎች የሚሮጡበት ነበር እዚህ ጋር እና እነሱን ትልልቅ ባለስልጣኖች ምናምን የሚሮጡበት ነበርና እነሱን ለማስጀመር ተጀመረ። ግን የሆነ ሰውዬ ነው ቀድሞ የገባው። ከ1 እስከ 5 ባለው ነው ሽልማት ያለው ለትልቅ ሰዎች። ለትንሽ ልጆች ደግሞ ከ1 እስከ 3፣ ለ10 ዓመት ልጆች ከ1 እስከ 5 ባሉት ነው የተሸለሙት። እና ህዝቡ ይውልኝ ምን ያክል ህዝብ እንደሚሮጥ። አቤት 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 አቤት! በ6 ኪሎ ሜትር ነው የሚሮጡት። ታውቃችሁታል? በጣም ሩቅ እኮ ነው። እኔ ይህን ያህል ራሱ መሮጥ አልችልምና ህዝቤ ሆይ ጀግና ናችሁ፣ በርቱ። ስፖርት ለጤናም ለሁሉም ነገርም ጠቃሚ ነው። ቱርሸም ደግሞ ደብረ ብርሃንን መጥተሽ ስላስተዋወቅሽልን እንዲሁም ፈታ ስላረግሽን በጣም በጣም ደስ ብሎናል። እንወድሻለን። ያው ቀጥይበት። በነገራችን ላይ እሷ ሁሌም ፈታ ናት እና ደስ ብሎኛል። ውድ ቤተሰቦቼ እነኚህ ደግሞ አትሌቶቹ ነበሩ። እዚህ ጋ እንትን እያረጉ ነው፣ ማሟሟቂያ እያረጉ ነው። አትሌቶቻችን ናቸው። እነሱም ከ1 እስከ 3 የወጡት ሽልማት ተሸልመዋል። እና የነበረ ፕሮግራሙ። እወዳችኋለሁ። በቀጣይ አሪፍ ቪዲዮ እዤላችሁ ስትመጣ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። እኔም እንግዲህ የተሻለ አሪፍ አይዲያ እየፈጠርኩኝ አሪፍ ነገር እዤላችሁ እመጣለሁ። የዛሬው ውሎዬ እንደምታዩት በጣም ደስ የሚል ነበረ። እናንተም ትወዱታላችሁ ብዬ ተስፋ አደርጋለሁ።